ሰላም ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ በሰ ቤተሰቦች ቃላት ምስረታ ነው። በሰ ቤተሰቦች ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ይህን ቪዲዮ ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። ከሰ እስከ ሷ ያሉ ፊደላትን ይዤ መጥቼ በእያንዳንዳቸው ደግሞ አራት ቃልን እየሰራሁኝ የማሳያችሁ ይሆናል ማለት ነው። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው ይዩት። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ በዚህ ስትሬት የሰ ቤተሰቦችን ጽፌላችኋለሁ። እነዚህ በቀይ የጻፏቸው የሰ ቤተሰቦች ናቸው። ከሰ እስከ ሷ ያሉ ቤተሰቦችን ጽፌላችኋለሁ ማለት ነው። ከሰ እስከ ሷ ያሉ ስምንቶችን ጽፌላችኋለሁ በዚህ ረድፍ ወደ ታች ማለት ነው። እንደዚህ ወደዚህ ወደ ጎን ደግሞ የጻፉላችሁ በእያንዳንዱ አራት ቃል ጽፌላችኋለሁ። እነዚህን በደንብ የምናይ ይሆናል ማለት ነው። እናንተ የሚጠበቅባችሁ አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። አሁን ቀጥታ አብረን እያነበብን እንሄዳለን። ኦኬ እንጀምር። ኦኬ የመጀመሪያዋ ፊደል ይቺ ነች። ከሰ ቤተሰቦች የመጀመሪያዋ ፊደል ይቺ ነች። ሰ ትባላለች ማለት ነው። በሰ የሰራናቸው ቃላቶች አሉ። እነሱን አሁን አብረን እናነባለን። ሰ ባ ሰባ ሰባ። ይህ ጠብቆ እና ላልቶ ይነበባል ማለት ነው። ሁለት አይነት ትርጉም ነው ያለው፣ ሲጠብቅና ሲላላ። ሲጠብቅ ሰባ ይሆናል። ሰባ ወይም ስብ ሆነ ማለት ነው። ሲላላ ደግሞ ቁጥሩን ሰባ የሚለውን ይሰጣል ማለት ነው። ስለዚህ ይህንን አጥብቃችሁና ላልታችሁ ማንበብ ትችላላችሁ። ሰባ እና ሰባ ብላችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ፊደላትን ስናይ ሰ ከሰ ቤት የመጀመሪያው ፊደል ነው። ይኸው ሰ። ባ ደግሞ ከበቤት አራተኛው ፊደል ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰባ ወይም ሰባ የሚለውን ቃል ይሰጡናል ማለት ነው። ምክንያቱም ይሄ ሲጠብቅና ሲላላ የተለያየ ትርጉም ስለሚኖረው ማለት ነው። ከዚህ ላይ ደግሞ ለማለት ነው ሰማ ሰማ ይላል። ሰማ የሚለውን ስናይ ምሳሌ የሰ ቤት የመጀመሪያ ፊደል ነው። ማ ደግሞ ከመቤት አራተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰማ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሰራ ሰራ ይላል። ሰራ የሚለውን ስናይም ከሰ ቤት የመጀመሪያ ድምፅ ነው። ራ ደግሞ ከረ ቤት አራተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰራ የሚለውን ቃል ይሰጡናል ማለት ነው። ኦኬ ቀጣይ ላይ ደግሞ ከዚህ ላይ የምናገኛለን ማለት ነው። ሰመረ ሰመረ ይላል። ሰመረ የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው። መ ደግሞ ከመቤት እንደዚሁ በተመሳሳይ የመጀመሪያ ድምፅ ነው። ረም በተመሳሳይ ከረቤት የመጀመሪያ ድምፅ ነው ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ሰመረ ሰመረ የሚለውን ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሱን እናገኛለን። ከሰ ቤተሰቦች ሁለተኛውን ፊደል ሱን እናገኛለን ማለት ነው። አሁንም በሱ የሰራናቸው ቃላቶች እናያለን። ኦኬ ከዚህ ላይ እንደማን የመጀመሪያው ቃል ሱቅ ሱቅ ይላል። ሱቅ የሚለውን ስናይም ሱ ከሰ ቤተሰቦች ሁለተኛው ፊደል ነው። ቀ ደግሞ ከቀ ቤተሰቦች ስድስተኛው ፊደል ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደርድራቸው ሱቅ የሚለውን ቃል ይሰጡናል ማለት ነው። ከዚህ ደግሞ ቀጣይ ላይ የምናገኛለን ሱስ ይላል። ሱስ ይላል። ሱስ የሚለውን ስናይም ሱ ከሰ ቤተሰቦች ሁለተኛው ነው። ስ ደግሞ ከሰ ቤተሰቦች ስድስተኛው ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ሱስ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሱፍ ሱፍ ይላል። ሱፍ የሚለውን ስናይ ሱ ከሰ ቤተሰቦች ሁለተኛው ነው። ፍ ደግሞ ከፈ ቤተሰቦች ስድስተኛው ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሱፍ ሱፍ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ማን እናገኛለን ከዚህ ላይ? ሱዳን ሱዳን ይላል። ሱዳን የሚለውን ስናይም ሱ ከሰ ቤተሰቦች ሁለተኛው ድምፅ ነው። ዳ ደግሞ ከደ ቤተሰቦች አራተኛው ድምፅ ነው ማለት ነው። እኒህ ደግሞ ከነ ቤተሰቦች ስድስተኛው ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሱዳን ሱዳን የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከሶስተኛው የሰ ቤተሰብ ላይ ደርሰናል። ሶስተኛው የሰ ቤተሰብ ሲ ነች። በሲ ሰራናቸው ቃሎች ደግሞ እናያለን ማለት ነው። ይህ ይላል የመጀመሪያው ቃል ሲም ሲም ይላል። ሲ የሚለውን ስናይ ሲ ከሰ ቤተሰብ ሶስተኛው ድምፅ ነው። ም ደግሞ ከመቤተሰቦች ስድስተኛው ማለት ነው። በአንድ ላይ ምን ማለት ነው? ሲም ሲም ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ሲኦል ሲኦል ይላል። ሲኦል የሚለውን ስናይ ሲ ከሰ ቤተሰቦች ሶስተኛው ነው። ኦ ደግሞ ከአ ቤተሰቦች
የመጨረሻው ነው ማለት ነው። ል ደግሞ ከለ ቤተሰቦች ስድስተኛ ነው። እነዚህ የተለያዩ ድምጾች ስርዓት ባለው መልኩ ስንደረድራቸው ሲኦል ሲኦል የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሲኒ ሲኒ የሚለውን ስናይም ሲ ከሰ ቤተሰቦች ሶስተኛው ነው። ይህ ደግሞ ከለ ቤተሰቦች ሶስተኛ ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ስንደረድራቸው ሲኒ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሲሶ ሲሶ ይላል። ሲሶ የሚለውን ስናይ ሲ ከሰ ቤተሰቦች ሶስተኛው ነው። ሶ ደግሞ ከሰ ቤተሰቦች የመጨረሻው ማለት ነው። እነዚህ ስርዓት ባለው መልኩ ሲደረደሩ እነዚህ ድምጾች ስርዓት ባለው መልኩ ሲደረደሩ ሲሶ ሲሶ የሚለውን የአማርኛ ቃል ይሰጡናል። ኦኬ ቀጣይ ደግሞ ከማን ላይ ደርሰናል ማለት ነው? ከአራተኛዋ የሰ ቤተሰብ ላይ ደርሰናል። አራተኛዋ የሰ ቤተሰብ ሳ ትባላለች። አሁንም በሳ የሰራናቸው ቃላቶችን እናያለን ማለት ነው። ከዚህ ላይ የሚላል ሳር ሳር ይላል። ሳር የሚለውን ስናይ ሳ ከሰ ቤተሰቦች አራተኛ ነው። ር ደግሞ ከረ ቤተሰቦች ስድስተኛ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ሲደረደሩ ሳር ሳር የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሳራ ሳራ ይላል። ኦኬ ሳራ የሚለውን ስናይም ሳ ከሰ ቤተሰቦች አራተኛ ነው። ራ ደግሞ በተመሳሳይ ከረ ቤተሰቦች አራተኛ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ስንደረድራቸው ሳራ ሳራ የሚለውን ይሰጠናል ማለት ነው። እዚህ ላይ ደግሞ ቀጣይ ምን አለ ማለት ነው? ሳማ ሳማ ይላል። ሳማ የሚለውን ስናይ ሳ ከሰ ቤተሰቦች አራተኛ ነው። ማን በተመሳሳይ ከመ ቤተሰቦች አራተኛ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ስንደረድራቸው ሳማ ሳማ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሳዳ ሳዳ ይላል። ሳዳ የሚለውን ስናይ ሳ ከሰ ቤተሰቦች አራተኛ ነው። ዳ ደግሞ ከደ ቤተሰቦች በተመሳሳይ አራተኛ ነው ማለት ነው። እነዚህ የተለያዩ ድምጾች ስርዓት ባለው መልኩ ስንደምራቸው ስርዓት ባለው መልኩ ስንደረድራቸው ምን የሚል ቃል ይሰጡናል ማለት ነው? ሳዳ ሳዳ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከአምስተኛው የሰ ቤተሰብ ላይ ደርሰናል። አምስተኛው የሰ ቤተሰብ ሴት ትባላለች። አሁንም በሲ የሰራናቸው ቃላቶችን ደግሞ እናያለን ማለት ነው። ምን እንዳለ ይሄ በሲ የሰራነው የመጀመሪያው ቃል ሴት ሴት ይላል። ሴት የሚለውን ስናይ ሲ ከሰ ቤተሰቦች አምስተኛ ድምጽ ነው። ት ደግሞ ከተ ቤተሰቦች ስድስተኛ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ሲደረደሩ ሴት ሴት የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሴራ ሴራ ይላል። ሴራ የሚለውን ስናይም ሴ ከሰ ቤተሰቦች አምስተኛ ድምጽ ነው። ራ ደግሞ ከረ ቤተሰቦች አራተኛ ድምጽ ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ሲደረደሩ ሴራ ሴራ የሚለውን ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሴቶች ሴቶች ይላል። ሴቶች የሚለውን ስናይም ሴ ከሰ ቤተሰቦች አምስተኛ ድምጽ ነው። ቶ ደግሞ ከተ ቤተሰቦች የመጨረሻ ድምጽ ነው ማለት ነው። ወይም ሰባተኛ ድምጽ ደግሞ ከሰ ቤተሰቦች ስድስተኛ ድምጽ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ሲደረደሩ ሴቶች ሴቶች የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሴሰኛ ሴሰኛ ይላል። ሴሰኛ የሚለውን ስናይም ሴ ከሰ ቤተሰቦች አምስተኛ ድምጽ ነው። ስ ደግሞ ከሰ ቤተሰቦች የመጀመሪያ ድምጽ ነው። ኛ ደግሞ ከኘ ቤተሰቦች አራተኛ ድምጽ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ስንደረድራቸው ሴሰኛ ሴሰኛ የሚለውን ቃል ይሰጡን። ኦኬ ቀጣይ ደግሞ ከስድስተኛዋ የሰ ቤተሰብ ላይ ደርሰናል ማለት ነው። ስድስተኛዋ የሰ ቤተሰብ ስ ትባላለች። አሁንም በስ የሰራናቸው ቃላቶችን ደግሞ አብረን የምናይ ይሆናል ማለት ነው። በስ የሰራነው የመጀመሪያው ቃል ምን አለ እዚህ ላይ? ስራ ስራ ይላል። ስራ የሚለውን ስናይ ስ ከሰ ቤተሰቦች ስድስተኛ ድምጽ ነው። ራ ደግሞ ከረ ቤተሰቦች አራተኛ ነው ማለት ነው። እነዚህ ድምጾች ስርዓት ባለ መልኩ ስንደረድራቸው ስራ ስራ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ስቃይ ስቃይ ይላል። ስቃይ የሚለውን ስናይ ስ ከሰ ቤተሰቦች ስድስተኛ ነው። ቃ ደግሞ ከቀ ቤተሰቦች አራተኛ ነው ማለት ነው። ይህ ደግሞ ከየቤተሰቦች ስድስተኛ። እነዚህ ድምጾች ስርዓት ባለው መልኩ ስንደረድራቸው ስቃይ ስቃይ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ስድብ ስድብ ይላል። ስድብ የሚለውን ስናይም ስ ከሰ ቤተሰቦች ስድስተኛ ድምጽ ነው። ድም በተመሳሳይ ከደ ቤተሰቦች ስድስተኛ ድምጽ ነው። ብም በተመሳሳይ ከበ ቤተሰቦች ስድስተኛ ድምጽ ነው ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ስንደረድራቸው ስድብ ስድብ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ስጦታ ስጦታ ይላል። ስጦታ የሚለውን ስናይ ስ ከሰ ቤተሰቦች ስድስተኛ ድምጽ ነው። ቶ ደግሞ ከጠ ቤተሰቦች ሰባተኛ ድምጽ ነው። ታ ደግሞ ከተ ቤተሰቦች አራተኛ ድምጽ ማለት ነው። እነዚህ ድምጾች ስርዓት ባለው መልኩ ሲደረደሩ ስጦታ ስጦታ ይላል። ኦኬ ቀጣይ ደግሞ
ሰባተኛ ደረጃ ላይ ወይም ከመጨረሻ ከሰቤት የመጨረሻ ፊደል ይደርሰናል። ማነች ማለት ነው? መጨረሻዋ ሰባተኛ ፊደሏ ሶ ነች። ሶ በሶ የሰራናቸው ቃላቶችን ደግሞ የምናይ ይሆናል ማለት ነው። ምን ይላል ይሄ? ሶል ሶል ይላል። ሶል የሚለውን ስናይ ሶ ከሰ ቤተሰቦች የመጨረሻ ወይም ሰባተኛ ደረጃ ላይ ይገኛል። ይህ ደግሞ ከላይ ቤተሰቦች ስድስተኛ ደረጃ ላይ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለመልኩ ስንደርዳቸው ሶል ሶል የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ሶስና ሶስና ይላል። ሶስና የሚለውን ስናይም ሶ ከሰ ቤተሰቦች ሰባተኛ ድምፅ ነው። ስ ደግሞ ከሰ ቤተሰቦች ስድስተኛ ድምፅ ነው ማለት ነው። ያ ደግሞ ከነ ቤተሰቦች አራተኛ ድምፅ። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ሶስና ሶስና የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሶፍት ሶፍት ይላል። ሶፍት የሚለውን ስናይም ሶ ከሰ ቤተሰቦች የመጨረሻ ድምፅ ነው። ፍ ደግሞ ከፈ ቤተሰቦች ስድስተኛ ድምፅ ነው። ት ከተ ቤተሰቦች በተመሳሳይ ስድስተኛ ድምፅ ነው። እንደዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሶፍት ሶፍት የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሶማሌ ሶማሌ ይላል። ሶማሌ የሚለውን ስናይ ሶ ከሰ ቤተሰቦች ሰባተኛ ድምፅ ነው። ማ ደግሞ ከመ ቤተሰቦች አራተኛ ድምፅ ነው። ሊ ደግሞ ከለ ቤተሰቦች አምስተኛ ድምፅ ነው ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ሶማሌ ሶማሌ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ስምንተኛ ደረጃ ላይ ከሰ ቤተሰብ ስምንተኛ ደረጃ ላይ የምትገኘዋ እና ዲቃላ ሆሄዋ ላይ ደርሰናል ማለት ነው። እቺ ዲቃላ ሆሄ ማን ትባላለች? ሷ ትባላለች። ከስሙ እንደምረዳው ዲቃላ ማለት ከሁለት ፊደላት ተደቅሎ የመጣ ነው። እቺ ከሰ ቤተሰቦች ከሁለተኛዋ ፊደል ከሱና ከወ ቤተሰቦች ከአራተኛው ላይ ከዋ ጋር ተዳቅላ የመጣች ፊደል ናት ማለት ነው። ስትጠራ ስሟ ደግሞ ማን ትባላለች? ሷ ተብላ ትጠራለች ማለት ነው። ማን ትባላለች አልኳችሁ? ሷ ትባላለች። ስለዚህ በዚህ የሰራናቸው ቃላቶች ደግሞ አሉ። እነዚህንም አሁን በጋራ የምናይ ይሆናል ማለት ነው። የመጀመሪያው ቃል ምናለ እዚህ ላይ ልብሷ ልብሷ ይላል። ል ከለ ቤተሰቦች ስድስተኛ ድምፅ ነው። ግን በተመሳሳይ ከቤተሰቦች ስድስተኛ ድምፅ ነው። ሷ ደግሞ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። እነዚህን በአንድ ላይ በማድረግ ልብሷ ልብሷ የሚለውን ቃል መመስረት እንችላለን ማለት ነው። ከዚያ ደግሞ ምን ይላል ማለት ነው? ቀሚሷ ቀሚሷ ይላል። ቀሚሷ የሚለውን ስናይ ቀ ከቤተሰቦች የመጀመሪያ ድምፅ ነው። ሚ ደግሞ ከመ ቤተሰቦች ሶስተኛ ድምፅ ነው። ሷ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። የሰ ቤት ዲቃላ ወይም ውስብስብ ፊደል ነው። በአንድ ላይ ምን ለማን ምን የሚል ቃል ይሰጠናል? ቀሚሷ ቀሚሷ የሚለውን ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ድግሷ ድግሷ ይላል። ድግሷ የሚለውን ስናይም ድ ከደ ቤተሰቦች ስድስተኛ ነው። ግን በተመሳሳይ ከገ ቤተሰቦች ስድስተኛ ነው ማለት ነው። ሷ ደግሞ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። በአንድ ላይ ስናነቦት ምን ይላል? ድግሷ ድግሷ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ በሷ የሰራ ነው ቃል የመጨረሻው ላይ ደርሰናል ማለት ነው። ምን ይላል እዚህ ላይ? መድረሷ መድረሷ ይላል። መድረሷ የሚለውን ስናይ መ ከመ ቤተሰቦች የመጀመሪያ ድምፅ ነው። ድ ደግሞ ከረ ቤተሰቦች ስድስተኛ ድምፅ ነው ማለት ነው። ረ ከረ ቤተሰቦች የመጀመሪያ ድምፅ ነው። ሷ ደግሞ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። እነዚህን ድምፆች ስርዓት ባለው መልኩ ስንደረድራቸው መድረሷ መድረሷ የሚለውን ቃል ይሰጠናል ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸርን ሰንብት።